መስራት ካልቻላችሁ አንችልም በሉ እኔም አልመላለስ እስኪ ይቀመጥና መቀመጥ አያስፈልገኝም ሰው በአግባቡ ልታስተናግዱ ይገባል እያለ የለም ማስፈልክ አይደለም ስራችሁን አክብራችሁ አሰሩም እንዴ ነረና ከፋለ ብታከብሩማ ለስራ የመጣውን ሰው የለም አታስብል ሻይ ከስተመሩን በስነ ስርዓት ማስተናገድ ካንቺ ጀምራል እሺ ያለ አይመስለኝም ከማለት የነበር በሩን ከፍታ ይገባችሁ ችግር የለውም ለማንኛውም ፋይላቸውን ቶሎ አስገብልኝና በተሻለ ፍጥነት ልጨርስላችሁ ዳድክ እግዚአብሔር ይመስገን ዳንሽ ተመስገን ነው ይባላል ሌላ ምን ይባላል እባክህ ግባ ግባ ቸኩላል ልንሄድ ነው እኔ ምልሽ ምን ነው ዝም አላችሁ እንዴ አለፋል 5 ቀን እንዴ ዝም ብለን እኮ አይደለም ያው ታውቂያለ ትንሽ ነገሮች ተደራረቡብኝና ችግር አጋጠመኝ በዛ ላይ ደግሞ ይሄው እንደምታየው እባክህ ያንዴ 5 ቀን ጊዜ ብቻ አስተኝ 5 ቀን 5 እሺ እኔ ራሴ አምጥቼ እሰጣለሁ እሺ እኔ ምልሽ ባለፈው ስንተኛሽ ነው 5ኛሽ ቤት ወደ ኋላ እየሰፋ እንደሚሄደው ትቀልዳለህ ቀልደኛ እሺ ታውቋል ወደ 93 ቤት ውስጥ እንዴ እኔ እሱ ባስረገዘው መሰቃየት አለብኝ እንዴ እኔ ቦን ማስበው ባስረገዘው እንዴት ልፍዴ እንደምበላ ደግሞ ምንድነው ተገኘ ተብሎ ዝም ብሎ እግሪ እንዴ በዚህ በሚያነሱት ፍጥነት እኮ ለልማት ቢነሱ ከየት በደረሱ አስብ ምንድነው እስኪ የሆነ ነገር ልጠይቃችሁ ማለት ያልገባኝ ነገር የግልም የመንግስትን ቢሮ ያሆናል እንዴ አዎ ለክፍለ ከተማ ነው ማውቀው ምንድነው እንዴ እዚህ ታቅልሻለሁ ምንድነው ስታዩት እኮ ወጣት ነው ሲታይ ማለት ነው ግን የሆነ አረ ነገር አብርጂ ሶፊ የቢሮ ጣጣማ እዚህ አታምጭብን ነገር ያዛረ ይልጋይስ ማታ ይቀወጣል አይደል ለምን ነው እኔ ዛሬ ብር የለኝም በጣም ችግር ውስጥ ነኝ አንተኛውስ አረ ይሄ ለየጎደንኩልሽ ጧት ሲድልሽ ተሰባስበው ተከራዮች ሁሉ አድማን ያደረጉብኝ አድማ ጣጣ የለውም ዛሬ ተልኳል እኔ ነኝ ስፖንሰራት ሪሊ እስካሁን ድረስ እንዲህ ስላችሁ እጃችሁን አጣጥፋችሁ ጠብቁኝ ማለት አይደለም ዞር ብላችሁም ቢሆን ሹገር ማሚ ጠብሳችሁ ከኔ ሄሉ ትከሻ ወረድ ሪሊ አንቺ ፍቅደሽልን እንዴ ትከሻሽ ላይ ምን አረጋለኝ ወረድ ማለት ነው እንጂ ወረድ በደንብ ሳይሆን ምንሽ አራንተ ልጅ ታው ደና ሰው ጥበስ ምን ሆነሃል የሆነ ኪሎ ስጋ ምናምን ልታቆስ ከይን ተባሰልኝ ምናምን ነው የሚመስለው ምን ከዘንድሮ ሴት ኪሎ ስጋ ይወደድ ያባባልን ራኬበንም ያካትታል እዚህ ባንቺ ነጠላ እሷ ቪጂቴ ይበላል እሷ ላይ ጨምር ሌላ የለ ሰው ጾም ነች ቋሚ ስማት ለምንድነው ማለት
ሹገር ማሚዎቹ ያሉ እንዴት እሱ ቋሚ ሚስት ይይዛል? አይደለም ቀምቃሚ ቋሚ ሚስት አይይዝ። ስሚ አሁን ራሴ መደጎም ነው የምፈልገው 40-80 አለብኝ 20-80 አለብኝ 40-60 አለብኝ በርገር ቀረ ሴቶች ፒዛ ቀረ ወዮልሽ ሴቶች አረፉ ተገላገሉ ሐሳባችን ምንድነው 40-60 የለም ገባሽ ብር የለም 20-80 አለ ቀረ ተናደር ደወልከው በቃ አንተ ቢሮ ዝም ብለህ መተኛት ነው እንዴ? ኧረ እየሰራሁ የነበረውን ግን እንቅልፍ መጥቶ ይቼ ይሄን ያህል ኃላፊነት ተሸክመ ቢሮ መተኛት ማለት ምን ማለት ነው? ካልጨረሰልኝ ገብቼ ማናገር እችላለሁ? ትንሽ ጠብቂኝ። እንግዳና የለም ከማለት ይሻላል። እውነቴን ነው የምልህ ይሄን ላንተ መንገር አይተበቅብኝ መግባት ትችያለሽ። ደህና ዛሬም ሪፖርቱ እንዳላዘጋጃችሁት ነገሩ። ቆይ አንድ ካምፓኒ ሳምፕሎቹን ሰጥቶ ሲያበቃ እንዴት ነው ሪፖርት ማዘጋጀት ይሄን ያንቀል የሚፈጅበት? ያው የቢሮ ስራ ታውቂዋለሽ ትንሽ ስራም ስለሚበዛ ለዛ ሪፖርት ይሄን ያንቀል የሚፈጅ ስራው ነው። ለምን ሰሞኑን ነግራቸው ቶሎ እንዳይደርሱልሽ አላደረግም? ሰሞኑን ልንገራቸውና እንዲያደርሱልሽ ባደርግስ? ሰሞኑን ውላችሁን አትርሱ እንጂ ስራ ከመጀመራችን በፊት እንደዚህ ነበራችሁ? ነበራችሁ? በጣም ነው የምታሳዝኑት። ይቅርታ ዳዊት፣ እሷ ምንም ስራት የላትም። እንደኛ ጥፋት ነው ቢሆንም ከአንድም ሁለቴ እኮ እስኪ ፋይላቸውን አምጪልኝና እኔ ለማስተካከል ልሞክር። እሺ ያንተ ነገር ባታው ነው ከንቱ አይደለም። ቤቢ ስራ እንዴት ነው? አሪፍ። እኮ እንደናንተ ስራ የለኝም አላ ልዙር ልሽከርከር እንጂ ምን አደርጋለሁ? ግን አልዋሻችሁም ቀን ቀን ተኝቶ ማታ ማታ ተነስቶ መሽከርከር በጣም እየሰለቸኝ ነው ያለው። እስኪ ስራ አይደለም ስራ ስር እንኳን ቢካምባ አልመርጥም። እሺ ለምን ታዲያ ስራራት ሞክር? እሱን ስንት አመት ሞክር ነው? ምን ጠብ ያለ ነገር አለ ከመንጠባጠብ ውጭ? ጠብ ያለ ነገር እንደፈነዳ ቧቧ ስታፈሰው ከርመጥ ባንጠባጠብ ምናምን ትላለህ? ቢኒ የምር ግን ስራ መስራት ከፈለክ ለምን ያልፈልገለ? እየነገርኩ የምሬን ነው። በአካውንቲንግ ነው አይደል የተመረቀው? ነበር። ቆይ በእናትህ ቤቡ አደራ ይሄንን እንደኛ ሰው አድርገው እስኪ አይሆንም እንጂ ስማ አንተ ግን ስኮላር እንዴት ይሆናል? እስካሁን መልሶ አልመጣም። በነገር እኮ ነው ለነስተር ምናምን ብዬ እንጂ ብዙም ስሜት የለኝም። በዛ ላይ ደግሞ አሁን ፋዘርም የራስን ስራ እንዳጠናና እዚህ ሀገር እንድጀምር እየገፋፋኝ ነው። አየህ አያቴ ምን ትላለች መሰለ? ስኮላር ከኋላው ዶላር ትል ነበር። ያባ ይሄን ነው አልፈልግም ምናምን የምትለው ወይኔ ለኛ ቢሆን ይሄ ለኛ ቢያደርገው አይደል እንዴት እንደምንጠቀምበት አጠቃቀም ይባለው መረ እናሳየ ነበር። አጠቃቀም ከምሬ የኮንዶም መመሪያ ያስመሰልከው እኮ አጠቃቀም
እና ሁለቱም ከችግር አለ የሚያወጣው ምን ያ ምንድነው ይሄኛው ካገር ነው የሚያስወጣው ቢኒ ለማንኛውም ማታ ደውልልህና ያለው ነገር ነው ዲቪ ያርገሽ ነው ደምሬ ምንም ነገር አልኩ ምንም ነገር ሰራለሁ በቃ እስከመቼ አረጀ ነው ሁለት ሺህ ነገር እያወጣ ነው ሁለት ትላል ሶስት አለ ቢጫውላ ጀም ቢኒ አደባጭ መቼም እንደምታኮራኝ እርግጠኛ ነኝ አረ ዲቪ ያኮራል ዋናው ሰውዬው አይቶኝ ልመቸው በስራ ገበታ የምገኝ በሰዓቱ እንዲም በቃ ጠዋት ነስ ጭንቆራይ መታመት አረቄ ስራዬ ውዬ እንዴት እንደናፈቀኝ ተኝቶ ማለት እንዳስጠላኝ ዲቪ ነው ያወራው ያ ለማንኛውም እንደሱ ያለበስም ከኋላ ዲቪ ሶፊ ወና ጓደኛ ስለማታ ሶፊ ና ቦታ ታረጋለህ ተሰብ ስራን መጀመር በጣም ታወስኳት ለጓደኛዬ የት ነው የምታውቃት ሶፊ ከማታ ፍሬንዶቻችን አንዷ ነች ነገር አለ አረ ያለም እንዴ ሶፊ በቃ ማታ አላችሁ ናይት ክለብ ቤት ነው የምንታወቀው በቃ አላችሁ ስላለ ትገናኛለህ ከዛው ትጠፋፋለህ እንደዛ ነው ሁሌ ትመጣለች እንዴ በጣም ቤስት ፍሬንዳችን የኔም የፍሬም ምን ነው ችግር አለ እንዴ የለም እኔ ምንሽ ሹራብ ላርጋ አዎ ኦኬ ሄሎ ዴቪ በቃ ይመጣል ኤፍ እሺ ይመጣል ክብርነቱ አዎ ምንድነው ሙሽራ ነው እንዴ ራስ አይገባም አዎ ሙሽራ አንቺ ልጅ ምን ነው ዛሬ ብላሽ ተጣጣ እንዴ ምንድነው የምትዩ በዴቭ ቀልድ የለም እሺ በዴቭማ ቀልድ የለም እንዴ አንቺ እሱ እኮ ነው ስራ ያስገባው የቢኒን እንጀራ ገበልበትሽ ነው እንዴ ደሞ ሶፊዬ እሱ ስራ ባያስገባው ኖሮ ይቺ ቀን ባልነበረሽ ነበር ይሄ ምንድነው እኛ የምንለው ኮምፕሌክስ እንዴ ደማች ግምናቶ ዌልካም ብለናል ዴቪዬ ኤልቾ ሶፊ አለ ምን ነው ታውቃላችሁ ፖዝ አድርጋችሁ ማይ ጋድ እኔ አላምንም አንቺ እስካሁን ስትሞጭቂ የነበረው የምታውቂውልሽ ነው በቃ ለረጋጋና በምን እንደተወጨኩኝ ትነግሪኛለሽ እንዴ አንተ ደግሞ የምን መረጋጋት ነው አንተ እስክትመጣ እኮ ነው ተጎልተን ስንጠብቅ የነበረው አቦ ይቀወጥ እንጂ ቀወጥ ልዬ ዴቭ ተስለቆየ ምን እንዴ አረ ዴቭ የማቀል ዛሬ እኮ እንዴ ዛሬ ምንድነው ዛሬ ቀኑ እኮ ዴቪ እኔ ይልት በደሞዝ የተበደረ ባደረኩኝ እና ዴቭ ሰማም ፈልጎ ተሻታያቸውም እንዴ ነገር ይው እነሱ አልኮሊስት ናቸው ያዋል እቺን ትጠጣለህ ይገርማል ነገሮች መገጣጣም በዚህ አጋጣሚ ቅርታ ይደረግልኝ ይሄ ኮምስራ ቤት አይደለም ደሞ ስራ አጋጨን እንጂ የግል ጸብ የለንም ስለዚህ ቅርታ አስፈላጊ አይመስልኝም ልክ ነሽ ሄሄን አቦ የምን በግል መሾካሾክ ነው ይሄ እኮ ቢኒ በእድሜ ዘመኑ አንድ ቀን ቁም ነገር የሰራበት ቀን ነው በደስታ እየተዝናናና ክብር እንጂ የምን በግል መሾካሾክ ነው እንደውም ሶፊዬ ባለፈው ሼባዳን ስላሳይሽ እንዴ ነባክሽ ነይ ነባክሽ ወይ ማይዛኔ ሼባዳን ስላሳይሽ
እንዳነካ ኤፍሙት ምንድነው እንጠጥባል ዋናው ነገር ቁም ነገር ነው አሁን ቁም ነገር ነይ ጡሊ ሙዚቃውን ቀንሽና ነይ ለልጁ አንዳንድ ነገር እንበለው ከማን እንጀምር አንቺ ጀመርሽም ጨረሽም ሽሽ በቃ እሺ ቢኒዬ መጀመሪያ ከቤት አከራይነት ወደ ሰርቶ አዳሪነት እንዲሁም ከሹገር ማሚ ጋባሽ ፍለጋ እንኳን ገላገለላለሁ ምንድነው እንደዚህ ምንድነው ይሄ ልጅ ባከል ድሮን ያው ይሄ የሹገር ዳዲ ረሃብ ነው እሺ ጨርሽ ቀጣይ ኔክስት እሺ ሄለን እንዳለችው ሹገር ማሚዎች ይቀንሳሉ የሚል ተስፋ አለኝ ምንድነው ተሳሳትኩ አልተሳሳትኩም ማለት ሲሪየስሊ በጣም ቢኒ በጣም ይስብኛል ላይፍን ከምታጣጥምበት ዋናው ነገር ቢሮን ስራ ነው ሰርተ የምታገኘው ነገር እጅግ በጣም ያስደስታል በርግጥ እንዳንተ ላለ ለስራ አዲስ ለሆነ ሰው ብዙ ቻሌንጆች ይኖራሉ ዋናው ነገር ግን እነሱን ፌስ አድርገው ሰክሰስፉል መሆን ላይ ነው እና ቢኒ በርታ አላለሁ ቴንክ ዩ Oh my god ሶፊዬ ሙሽ ቤስት አድቫይስ ይንቀታያ አማርና ይመትን እሺ ኔክስት ኮቪቶ ያው መግለጫው ሩፓትስኪ ያ ማለት የፈለኩትን ነገር በሙሉ ሰው ብሏለች አለችው እሺ ጡልዬ ሰብሰብ አድርግሽ የተሰማሽን ስሜት ኦኬ ሶ በኔ ደስታ ላይ እንዲ ሰብሰብ ብላችሁ ስለተገኛችሁ ደስ ብሎኛል ያው ላለፉት አመታት ኑሮ ለማሸነፍ ወተናል ወርደናል እንዲሁም ከተከራዮቻችን ጋር ወር በገባባ አንድ ተፋልመናል ያው በተጨማሪ ሹገር ማሚ ለማግኘት በየመንደሩ ተጎማለናል አስሰናል ሶሞን አይቀርምና ስራ ጀምረናል ወለቴን እሙን ነው ቀጣሪዎችን እንደማኮራ እሙን ነው ኦኬ እሺ ፍቃዳችሁ ከሆነ እንትን ላርጋችሁ በግጥም ማሰረጃ በግጥም አይሻል እንሰማ ነበረ ሰው ሁሉ ሲያቀራራ እኛም ስራ ጀምረናል ግና ሰው ነው ስራ ሲጀ ምን ችግር ጆሮ መቀደም ጂ አንተናል አንተ እኮ ጓደኞቼን ብድለ መለስ ላይት የባለፈው ከስተመር መጣ ነበር የትኛው ሶፊያ ናት ሶፊ ዛሬ አልቾች እንደመጣች ስትጠይቀኝ ሪፖርት ነው ብቻ ሰጣት ለምን ገራሰት አይ ስልክ ይዛ ነበር ስልክ ይዘው ነው ጠብቂው ስላት ከጨረሳችሁልኝ መግባት አይጠበቅብኝም ላ በጣም አመስጋና ሄደችው ቢሆንም ማስገባት ነበረብሽ እንዴት አድርጌ ሊድ ያለችኝ በዛ ላይ ከመጣደፉ የተነሳ እቃውን ለማርስት ሄደችው ይመልካ እንጃ በቃ ደውይላትና እንድትወስድ ነገር አረ እኔ እንደውም እኮ እንዳጨው ብዬ አሁን ለድራይቨሩ ልደውልለት እናንተ ይጠራኝ ምን አስቸኮለሽ መሸኮል ዴቭ ግን እንዴት ነው ከዚህ ጋር ነገር አለ እንዴ ችግር ኖሮብኛል እኛ አገልግሎት ሰጪ ነን እነሱ አገልግሎታችንን ተቀባይ ናቸው ማናችንም ቢሆን አገልግሎት ተቀባያችንን ማክበር መቻል አለብን ነው ሶፊ የምታል ልጅ ላይ የተለየ ነገር ኑሮኛ አይደለም ጸባዩ ጥሩ ላይሆን ይችላል
ካንቺ ጋር ያለ ግንኙነት ጥሩ ላይሆን ይችላል። ዋናውና ትልቁ ነገር ምንድነው? እሷ የኛ ከስተመር እንግዳ አቀባበል እንዴት እንደሆነ እያስረዳኋት ነው። like customer handling ብዙ አምሻችሁ እንዴ? ነው ጥሩ ነበር? አሪፍ ነበር። ይቅርታ ስራ ላስፈታችሁ ልሂድ። ሻይ ቡና ማለት እንችላለን? No, thank you. That's it. Bye. ለምንድን ነው የፈለከው? ናይት ክለብ ልከፍት ነው። ናይት ክለብ? ዋት አይን አይዲያ ትላለች እኔ ተከራይ ዴቭ። እኔ አላምነው ዴቭ፣ የምር ነው ግን? አታ ናይት ክለብ? ቆይ ምን ስታደርግ አሰብከው? ሁሉም ሰዎች ናይት ክለብ ይሄዳሉ አይደል? እንዴ ለቀባሪ አለዱት። ያው አዋጪ ቢዝነስ ነው። በቃ ምን ተርታለው እንዴ? እኛ ቦር የክራይ ገንዘብ ሰብስቤ ፎጭ ማድረጉ ናይት ክለብ ቤት አይደል እንዴ? በዛ ላይ ደግሞ አስብ ስንት ነገር አለ። ስራው ለታወጭ ስንበል ቁም ነገር እናወራበት። ቁም ነገር ባታወራ እንኳን አትሊስት አዳምጥ። እሺ ሰምቼ ነው ዝም ብለው እስኪ አስቡ። ናይት ክለብ እኮ ኖር ማለት ነው። እሺ አይዲያ እኔማ እድሜ ልክ ናይት ክለብ ላይ እንደዛ ተሰልፌ አልዘልቆም። ይኸው አሁን በተራይ ኢዝ መሰለፍ ይወደል አሰልፈዋል። ቀጥ አድርጌ አንተ ወንድሜ ቶይ ላውራበት። ይኸው አንተ ትንሽ ገባ። በቃ አንቺ አጭር ቀሚስ አድርገሽ ነይ ትላለህ። ምንድነው እንደዚህ አጭር ቀሚስ ማድረግ? እዚህ ከስተመር ለማሰናከል ነው። ስንት ባለ ትዳር ይመጣል። ምን አለ ቀሚስሽ ትንሽ ከፍ ብታረጊ ታክስ አትከፍይበት። እሷን አስደንብረህ ዞር ስትል ናሙናው ታደረውና ጠንከር ያለውን ታይና ቪአይፒ ታስገባዋለህ። ላላ ያለውን ታይና ለብዙሃኑ ህዝብ ታስረክበዋል። ጸደቅበት ማለት አይደል? ይሄ ነው አይዲያ። በእናትህ ይሄ ነው አይዲያ ግን ይምል ያኔ ስላገኘው ልስት ትልቅ ሁለት ያርክልኝ ነበር የመሰለኝ። ዛሬ ግን እንደተሳሳትኩኝ ገባኝ። አንተ እኮ ማለት እኮ ኢንተርፕረነር ነው። ኢንተርፕረነር በቃ ተሸላሚ ነው እኮ አንተ። በቃ ተሸላሚ ነው። እንደዚህ ክፍት ጭቅላት ዘነስ ከዛ ድረስ እስኪ ዝም በል የኔ ክፍታፍ። ቆይ እናንተ በእኔ ሀሳብ ተስማምታችኋል? ምን ይጠየቃል? ሁሌ ወደ ክለብ ትሄዳላችሁ? እንደዛ ከሆነ እኔም ያው ለቢዝነሱ ብዬ ከእናንተ ጋር አብሬ ናይት ክለቡን እንዴ ምን ችግር አለው እንዴ? አይጠየቅም። የኛን መጠየቅ አንተ ያው ለመዝናናት ቻፓ ያስፈልጋል። መጀመሪያ በጀት መድባለ ለዚህ ጉዳይ እየዞር አሉ የተባለ ናይት ክለብ ቤት እንሄዳለን። ኤፍቢ በተርኩ ይትም ያቁናሉ እስከ ዲጄ ዲ እስከ ዜድ እናቃቸው ምናምን ስንት አሉ። ጓደኞቻችሁም እዛ ሄዳሉ አይደል? ሁሉም አሉ እንዴ። ማናጀር ከማናጀር እስከ ቦዲጋርድ ጓደኞቻችን ናቸው። አስብ ወደ ዝም ብለህ ያው በትምህርት አካውንታንት ምን ታደርገኛለህ አንተ? ቦታ እናስብ። አይንክ ዝም ብለን አናወራ። በእናታችሁ የሆነ ነገር እናርግ። እየተጣጣን እናወራ። በኔሳ ለሙዱ ባለች ምን በኔ ወጭ ቆይ እስኪ ፕሮሜን ልጠይቀው አንዴ። ግሩሜ ታበድረኛለህ? አንድ ብር የለኝም። ቆይ መልሼ ልደውልልሽ። ትንሽ ማመልከቻ ነገር ሲያስፈልገኝ አልቀር እደውልልሻለሁ። ግሩሜ ለምን ደም ታካብደው? ሶፊ ያላካበድኩ እና ምን አለበት ብትሰጠኝ? ምን ችግር አለው? ብድር ካቆምን ቆየን እኮ።
ስራ ልታቁ ብድር መስጠት ስራ ያረክሽው አይደል? አይደለም። በዛ ላይ በጣም አትራፊ ነህ። ከዛ ደግሞ በኔ የሚጨክል አንጀት የለህም። ትሰጠኛለህ። ሰተን ስለማይመለስልን ትተናል። በዛ ላይ ላንቺ መስጠት አያተርፍ አያጸድቅ ነው። ተው ግን ግሩሜ ተው። ቆይ እኔ ላንተ እንዲህ ነኝ? ላንተ? አዎ። ሶፊ እቴ ማሽን አረክሽኝ እኮ። በእግዚአብሔር አትቀልድ። ስጠኝ በእግዚአብሔር። ቆይ እስኪ አንቺስ መቼ ነው የምታበድሪኝ? ግሩሜ በእግዚአብሔር አትቀልድ። ስጠኝ። ምን አለበት ብትሰጠኝ? ችግር እኮ የለውም። እመልስልሃለሁ። ግሩሜ እሺ ምን ላድርግልህ? ልትሰጠኝ ምን ላድርግ? እወድሃለሁ ወዳለው ልሰጠኝ ስትፈልግ ብቻ አስቆባይ። ወዳለው ሶፊ ወዳለው ግሩሜ ሶፊ ቴንክ ዩ። ሰላም መሻችሁ። ደህና አደራችሁ አይቀል እንደዚህ አምሽተሽ መባት ጀመርሽ አይደል? እኔ እኮ ግራ ግብት የሚለኝ የዚህ ቤት አባወራ ማን እንደሆነ ብቻ። ቆይ እኔም ልጅሽም ከገባን ስንት ሰዓታችን? ለነገሩ አንቺ ቤቱ ላይ ነሽ አስጠልቶሻል። እኔ እኮ የምለው ነገር ምንድነው ቤት መጥላት አስጠላሽ? አሁን ወጣ ብዬ ከጓደኞቼ ጋር ማኪያቶ ጠጥቼ ነው የመጣሁት። ምንድነው እስቲ ኖሩ? ምን ነውር አለው ነው? ለነገሩ ይበለኝ። የሚገርም እኮ ነገር። ልጅሽን ይብዬ ፈረንጅ ሀገር አሳየሽ። ቆይ አንቺ እዚህ ሀገር ከአንድ እስከ 3ኛ ቡናሽን ስትቀቂ የነበር ሴትዮ አሁን በደረቅ ሌሊት ማኪያቶ ማለት አመጣሽ አይደል? ወይ አንተ ደግሞ እንደው እኮ ትንሿ ነገር ነው መዘዘዘ። አሁን ምን ችግር አለ? ምንም እኮ ችግር የለም። በቃ አልኩሽ እኮ አሁን ምንም አይነት ነገር አልፈልግም። አትረብሽ። አባዬ ያው ቅድም እንደነገርኩ ጓደኞቼ ጋር ላይ ነው ማለት ሰላም ነሽ? ተመልከች ይሄ ልጅ ምን እንደምታስተምረው። ምንም የማያውቀው ልጅ በምሽት ጓደኞቼ ጋር ምናምኖቼ ጋር ማለት አመጣ። ትንሽ ቆይቶ ደግሞ ማኪያቶ ልጠጣ ሊለኝ ነው። አየሽው አይደል? እኔ እኮ የምለው እኔ እንደፈለክ ተቆጣ፣ እኔን ተናገር። እሱ ገና ልጅ ነው። እሱ ደግሞ ወጣ ብሎ ከጓደኞቹ ጋር ተዝናንቱ ማኪያቶን ጠጥቶ ቢመጣ እስቲ ምንድነው ነው? እኔ የምለው ቆይ የዚህ ማኪያቶ ነገር እንዴት ነው? ስርዓት ብትይዙ ይሻላል። ተናግሬያለሁ። ማኪያቶ በነገራችን ላይ ሴፕቴምበር ላይ ደሞዝ ይጨመርልኛል። ሴፕቴምበር ኮንግራ አደግን ከጅምሩ እዛ አስፈልገንም እንዴ? አንድርከን አደግን ማለት ነው። ሴፕቴምበር እንዴ መስከረም እኔ ቤት ከጨምራለሁ። ምን ነው የተከራይም ጥሩ አለው እኮ። አንተ ሴፕቴምበር ሰው ትዳር ልመስረት ይላል፣ አንተ የቤት ኪራይ ልጨምር ትላለህ። አታፍርም? አንቺ ደግሞ ምቀኝነት ደግሞ አደግን በደሞዝ ምናምን ስንል ምቀኝነት ዴቫችን ቀድመንኛ ያው ቲቪ አፍሲት ቁጭ ወለ ዴቫችን
ሁሉ ሰላም ዴቭ ሁሉም በተከታታይ ነው ሁሉም ማለት እዚህ ምንድን ነው ከፈለ ገቡ ምንድነው ጉዱ? እስኪ ዝም ብለሽ ነው ያገኘሽው? ኦ ማይ ጋድ ብላክ ሌብል በቃ ይሄን ጥቁር ሰው ይዋለሁ በላሽም በይ ደይባቻ ነኔ ወዝ ናክስኪ ጉልት ብሎ መለጥለጥ ምን ነው ተደነባበሽ? ጥቁር ሰው ክለብ የመጀመሪያሽ ነው እንዴ? አይደለም አንቺ ልጅ ይዘልኝ ገና ዛሬ ከቻልሽ ነው የሚመስለው። ለማንኛውም ፈታ በይ። አሬ እንጂ ደግሞ ወዝ በይ ቀስቀስ በይ ላንቺም ጥሩ አለ። ዛሬማ ግድ ነው ዲባል በስሱ ነው አንዴ ስልክ ቆይ ይቅርበኛ ለምንድን ነው ይዛችሁ የመጣው? ማን ይሄ ነው ዴቭ? አዎ አንቺ ስለማታውቂ ሰው አታወሪ። ደግሞ ቢጎር ያምርበታል ከገንዘብ ጋር ደግሞ እንዴት አይነት መሰለሽ? እኔ ጉረኛ ሰው ሳይ በጣም ይደብረኛል። መደብር አይደለም ያመኛል። ይሄ እናንተ መሰረታዊ ኮምፕሌክሳችሁ በጣም ሲገርም እኮ ልጁ። አንቺ እኔ ነኝ ጥፋተኛ አንተን ማዋራት ለማሽ ትታብኛለች። በቃ ሙርኩኛ በያት አይዋኔ ጋር ይሄን ደግሞ ዙኔት ባራት ቁርስ ይወዳሉ ቸኮሌት ከለር ሂድ በቃ በርታ ቢኒ ተይ እንጂ ይሄ ኮምፕሌክሳችሁ ነው አይደል እንዴ አንተ በጣም ዝም ነው ለምንስ ምን ነው ሴቶች እኔ በአንድ አፍታ ወደርኩ ሞትኩ ከምጠላው ባህሪ አንዱ ነው ጥሩ ነው እንዴ ነው አብጉ ብልግና ባንድ እንዴ አውራ መርዝ ነሽ ነው በዛ ግልጅ ውስጥ ግሩም ይበቃም ቢያልክ ማለት ነው ምኑን ታውቀዋለህ ግሩም ከአንድ ቁም ነገር ውጭ ምንም ላዋራ እንደማልችል ታውቀዋለህ ምን ማለትሽ ነው ሶፊ ስንት ቁም ነገር እያለ ባይሆን ያንቺ መቼ ነው ግሩም እየቀለድኩ አይደለም ቁም ነገር ነው ማወራው ሶፊ ነኝ እየቀለድኩ አይደለም እኔ ካንቺ ጋር በመሆኔ በጣም ደስተኛ ነኝ ቆይን ማን አለ እኔ ሁሌም ካንተ ጋር መኖር ምን ያህል ደስተኛ እንደሚያደርገኝ ታውቃለህ ሰዋት ህፃን ልጅ አይደለሁ ብቻዬን መኖር እችላለሁ ግሩሜ አግባና እኔም የራሴ ህይወት እንድኖር አድርገኝ እስቲ አንቺ አግቢና አሳይኝ ቀልድ መለቀቅ እንዳይመስልህ ሶፊ አዎ እንደውም የሰሙን ኢሹአችን የሚሆነው ይሄ ብቻ ነው ለካ እንደየጨፈርክልኝ ነው ጧት ስራ ማትገባው ማለት ነው ቶሎ ይልቅ ስራህን በስርዓት ብትሰራው ይሻላል ነገር ላይ ያለ እንዴ
እልሽ ለማንኛውም ኮምፒውተሩን ፎርማት ሳረግ ሽማግሌሽም አብሮ መጥፋት ነው። ባካፕ ስላለኝ ችግር የለውም። ባካፕ አለሽ? እሺ ቻው። ከዛ በፊት ምንድርስ ከሆነ እየደወልኩ ቼክ አድርጋለሁ። ቴንኪው። እሺ ከ6 ሰዓት በኋላ እንዳትደውይ። የማን ቆንጆ ማለት የዚህ አጁዛ ሽማግሌ ስማ። አቤት። ታውቃለህ ከተማ ውስጥ ያሉትን ቆንጆ ሴቶች እንዳለ የተቆጣጠሯቸው እነዚህ ሽማግሌዎች ናቸው። እኔ ምለው በቃ ሰው እዚች ምድር ላይ እንደኔና እንዳንተ ልቅም ያለ ቆንጆ ሆኖ በመፈጠሩ በቃ መከራ ችግር ይሆንብን። እነዚህ ናቸው እኮ የተቀለሏቸው እንዳለ። ይልቁንስ ቀሉን ተወውና አታች ወርደን ሻይ እየጠጣን ስለ ቢዝነሱ ብናወራስ? ቀልድ አይደለም የምሬ ነው። ወይ ለምን እዛ ባለፈው የሄድክበት ገዳም ሱባኤ አንይዝባቸው? ያንተ የቢኒያም ቀልድ ተጋባብን። ያውላ ስለ ቢዝነሱ ማውራት ስላለብን ግዴታ ማውራት ነው። ስለሱማ በደንብ እናወራለን እንጂ አባቴ። ይልቅ የቢዝነሱ ጉዳይ እንዳለ ሆኖ የስኮላሩ ጉዳይ እንዴት ነው? እየታዘብከኝ ነው አይደል? ምን አባቴ ይላል? በቃ አራኪ ውጪ ትላለች። እኔም ጉዳይ ስኮላር ዲቪ ምናምን ላይ ሆኖ ቁጭ። ስማ የእውነት እኮ ባልና ሚስት ከአንድ ስኮላር ይቀዳል አይደለም ይባል? ወንዝ ይቀዳሉ። ያው ነው ባክ። ወንዙን እንኳን ገድበነዋል። አሁን ሴቶቹ ናቸው አልገደብ ያሉት እነሱንም ጨርሳለሁ። ሸት ዳውን በጣም እያስጠላኝ ነው። አሁን ደግሞ ምን ሆንሽ? በቃ ለመክፈል ብቻ ነው የሚመጣው? እኛ የራሳችን መክፈል አንችልም? አንቺ ከማን ሶፊ ሰው ከፈለ ተብሎ እንዲኮነ ሁኔታሽ የከፈለ ሳይሆን የከፈለሽ ያስመሰልሽ ባለፈው በተፈጠረው ነገር ተቀየምሽኛል አይደል? አሁን ይሄ በሰዓት የሚወራ ነገር ነው? ያው የሥራ ጉዳይ ታውቂዋለሽ። ያኮ የሥራ ጉዳይ ነው አይደል? እንደውም እውነቱን ንገሪኝ ካልክ ጉረኛው እንዳይመቸኝ። አይመቸኝም ብቻ አይደለም ያስጠላኛል። ለዛ ነው እስካሁን ተቀይመሽኛል ማለት ነው። እንደዚህ አይ ደሞኛል ተከኛል
አንቺ ሜንጦ ዝም በይ ታዲያ ጓደኛዬን አይደል ዘጫረጋ ጓደኛሽ አትማርም ዴቪዬ ሳልሳ እንዲህ ነው እንጂ ስቴፕ አለች እዚህ ጓደኛ የምትቀለብስ አትመስልም ኳስ አይቷላለ ዴቭ ራሷን ስትጎራቸው ደቀቸው አንተ ምንም አላረክም አንደኛ ስቴፕ አያያዝ ምናምን ዳንስ አሳዩን ወይ ደግሞ አስተምሩ የዋለች እቺ አንደኛ ሃይ ወይ አጅሪት እንዴት ነሽ? የት ተገኘሽ? ሰላም ነሽ? አለ እንዴት ነሽ እናት? እንደው አንቺ ነገር እንደው በየጊዜው መመዘዝ የት ልትደርሺ ነው? ሁሉ ጊዜ መጣ ቁጥር በቃ ተመዘሽ ኧረ ተይ አንቺ ልጅ እንደድሜሽ ሁኚ። ንግግርሽ ሁሉ ጥሩ አይደለም። እንደድሜሽ ሁኚ። አንቺ ደግሞ ወይ እንደው ያቺ እናትሽ በቃ በዛ ጥፍት ብላ ቀረች። እንደው በሰላም ነው? ባክሽራፋን ቤቀስ እኔ ግን በሰላም አይመስለኝም። በሰላም ከሆነ እኔ እንጂ እንዴ ዴቭ ደግሞ በኢኮኖሚክስ ቀን እንዲጣውጣው ወይ እኮና እንዴ እኔ ደግሞ እኮ ክሪስ ብራውን መስሎኝ ነበር። እንዴ አረ ይሄ ቤት ፈንድቷል እንዴ ነዳለው ይባላል። ስፖርት ለምን ከሆነ እባክሽ ልጅ ከምትዋረድ ናት በሱ ነው ግን ነገር የለም ስንቶና ታደርጉ ይሄን እንደዚህ ጋር ይሄ ሹሪታ ነው እሺ አንተ እንደምታረግ ነገር ቆም ብለህ ጭፋስ ቀውጣው ለዚህ የሚጠብቅ ይጭፋን ነው ቢሰር መበዛው ብቻ አይባባና አዎ አይ ይባላ ከዚህ ጋር ነው ልጅዋና ባክስን ማቃለ ለማንኛውም ግራ ገባ ደውልልኝ ቤት እየሸነሸኑ ከመቸርቸር የተሻለ ላቅ ያለ ሰፋ ያለ እቅድ ይኖር። እሺ ፍታኛው በቃ ተወኝ። ፍታኝ በቃ እቅድ ስለሚባል ነገር ታውቃለህ? ነገን ታውቀዋለህ? ወጣት ነህ አይደል እንዴ? ህይወት ነገ የትኛው ፓርቲ የመጣ ሰው ነው? ለምንድን ነው የማትሆኝ? ተወኝ እንዴ ተወኛ። ኧረ እሺ የተባረርክበት ምክንያት ብቻ ነገር በቃ ምን እኔ ታውቃላችሁ ተኝቼ ሙሉ ሰው ነኝ። በአንዴ ሰው አይለወጥ እና ይረፍድብኛል። በቃ እና ዛሬ አልቄ ስገባ ቢሮ አለ ለማሳቅ ብዬ እንደ መርዶና በነጋሪ በጣም መጣ እንድማምላለው እሪ እንደማስሆነ ኧረ እኮ ቤኒግል የእውነት በጣም አብስተዋል። ትላንትና የዛችን ሚስኪን ህይወት ስበጠብጥ በዛ ላይ ስራ ቦታ እንደዚህ አይነት ባህሪ የምታሳይ ከሆነማ በቃ ሲጀመር አንተን የቀጠረ ሰው ነው ያበደው። ምን ነው እሱም እንደዛ ያለቅየው በዳይታ አይቼ ነው እንጂ እንዳንተ አይነት ሰው ቢሮ አላደርስም ምናምን ወረኛ በለው አገ ከዛ ጉረኛ ሳንተ ትሻለኛል። ሶፊ ስነ ስርዓት ዴቭን በፍጹም አታውቅ እንዴ? ዴቭ እኮ ከኛ ጋር ከሃይ ስኩል ጀምሮ አብረው ነው የተማረ ልጅ። እንኳን ጉረኛ ሊሆን ጉራ ምን እንደሆነ እንኳን የማያውቅ እንደምን ነው በቃ እንዴ አንቺ ነው ማይነ ጸርሶን ተናጽሪው ስራ አስጋጅ ድርጅት ነው እኔ ታች ላይ ቆይ ግን ዴቭን ታውቂዋለሽ? ለዴቭ ያለሽ አመለካከት ከየት የመጣ ነው? ሶፊ አታውኝ በቃ ምን ነው ዴቭን ካሁን በፊት ታውቂዋለሽ ወይ ነው ጥያቄ? ግራ ይገባኝ። ቆይ እዚህ መጣችሁ እኔን ይበልጥ ለማሳመን እንደምርዱ ነገር የመጣችሁ ለዛ ነው ወይስ ምንድነው? ወይስ ፈታ በቃ ሄደ ልብስ ቀይረው ብንወጣ ነው የሚሻለው።
Hello? Away. Malva? Deutsch. Hi. ስልክን ሴቭ አላረኩትም ነበር ይቅርታ። ማይዛረ ሌላ ቀን ቢሆን አይሻልም? ኦኬ እሺ እሺ ባይ Unita? መልሴ No. ትክክል ነው። አልበዛም? ሶፊ ደሞዛቸው ምን ያህል ይመስልሻል? ግፋ ቢል 500 ብር 600 ብር። ይሄ ገንዘብ እኔና አንቺ ጋር ቢሆን አንዱ ተናጥፏል። እነሱ ጋር ግን ቢሆን ትርጉም አለው ማለት ነው። አሁን እንታ ስሙ የጥላውን ገሰሰ የድሮ ክሊፖች ላይ ያሉትን ሴቶች አትመስ ጸጉሯም ነበርሽ እንዳንቺ አያስቅም። ይሁን ክቡር ዘበኛ ነገር የቆየቂ ማላችሁ ለክቡር ዘበኛ መቼ ነበር የነበረው እነሱ ጊዜ ፈገግታዋ ነው እንኳን አልሰማሽው የሰው ልጅ ምን ሆነሃል? ምንም ምንም እኮ በጣም ያስታውቃል። አንዴ ውጭ ወጥተን ማውራት እንችላለን? ቤኔ አንቺ አይንሽ እኩል አይደለም እንዴ? ምን ሆኖ ነው? እናንተ ደግሞ ችግር አለባችሁ። አንድ ሲጠጣ አናቱ ላይ ወጣ ይዟት ሄደ። ሲደግም ይችንም ይዟት ሄዳል። እኔ አላክሽም ማለት እስትኮ ምን እስትኮ ምን ሆነ ነው? አሁን የሚሰማኝን ስሜት ለማን መናገር እንዳለብኝ ራሱ እርግጠኛ ነኝ። የቤተሰቤ ጉዳይ መናገር ካልፈለግ ችግር የለውም። ቶ ብቻህን ተረጋ በል። ዘና ለማለት ሞክር። የቀደሙ ስልክ በሰላም ነው? ማየና የነበረችው ሰሞኑን ከአባባ ጋር በጣም እየተጣሉ ነው። ማየ ሲስተር ደርሳ ከመጣች በኋላ ጸባዩ ሁሉ ተቀይሯል። ጓደኞቼ ምናምን እያለች ወጣች ታመሻለች። አባባ ደግሞ አይደለም እሷ እኔ ራሱ እዚህ እናንተ ጋር እንኳን መመጣው ቅድም ወደ እናንተ እየመጣሁ የት እንደምትጠየቁ ጓደኞቼ ጋር ነኝ ቶሎ መለሳለሁ። አሁን ይባስ ብላ ወንድሟ ጋር ሆና ደወለች። ማለት ተጣልተው እና ልታነጋግራቸው አልሞከርክም? መናገር የምችለው እናቴ ነው። እሷም ደግሞ በቃ ዴቭ አባት ለእናት ያለውን ጊዜና ትኩረት አንተ ከፍ ማድረግ ብቻ ጥሩ ነው።
እንደው አንተ በጣም እንትነኛ ነህ። ረጋ ብለህ ካሰብክበት መፍትሄ አይጠፋም፣ እርግጠኛ ነኝ። ሶፊ በጣም ነው የማመሰግነው። ጠጥቶ የማያውቅ ሰው አትመን። ታሜ እንዴት ነህ? አንተ መቼ መጣህ? Yesterday night. እና መጣሁ ተብሎ አይደወልም? Sophie's. ሶፊ ደጅ ነው ያለችው ታገኛት? ኦኬ እንዴ ወዴት የምትገባው? ዳስቴት መምጣቱ ነው። ለዛ ነው እባብ መስጠም ስማ እናቱ እንኳን እንደዚህ አላቀፈችውም እኮ። Hey, coffee shop. What's up? Dance? Hi. How are you? Salam? Salam? You look amazing. Salam? Danish. Thank you. What's up? ደህና How are ነኝ። you? እንዴት ነህ? ሰላም? መቼ መጣህ? ትላንትና ማለት ስልክሽን አፈላልጌ እደውላለሁ ብዬ ምንም አልተመቸኝም። ደህና ነሽ? ደህና ነኝ። How are you? ቅናት አስመሰለበት። አንተ እዚህ ተቀምጠህ እንዲህ እንድጠመጠምበት ትፈልጋለህ? እንደደርሽ እመጣለሁ አይቀርም። ዛን ጊዜ እናያለን። ማን ይላል ተመጠም? ስሚ ሶፊት ሄደች እንዴ አታውቁም ነበር እንዴ? ምን ቦይፍሬንዷ እኮ ነበር። ማች ነው ወይ? የሶፊ እንዴ ምን ያስቃል? ቦይፍሬንድ ያስቃል? ገርል ፍሬንድ ነው የሚያስቀው። መጣች? Hi. እንዴት ነው ስቴት የት ነበርክ? ኒውዮርክ። ኦ እዛ ነበርክ? ማ ሄፊ ዝም በላ ወደፊት ለመሄድ እቅዷል። እንዴት ነው ታዲያ? ምን ማለት ነው? ብዙ ቆየህ እንደ አንተ? ብዙ ቆየህ ስቴት? እንዴት ነው ይቀላል ኑሮ አይደል? ብዙ ሲቆይ ትቆያለህ እንደዚህ? ጊዜ አለና እንገናኛለን። ከፍቅረኛ ጋር ለመኖር ቀለል ይላል? መንግስት ይደግፋል እዛ? ለመረጃ Sorry. ለመረጃ ነው። ምን? እሺ እሺ ገና ቋንቋውም ጋር አልተግባ ለዛ ነው። እሺ እኔ አላምንም። ሬድ ሌብል ከጥቁር ሰው ወደ ቀይ ሰው አልችልም። ቤተሰብ አለህ እንደዛ? ሰው ሲገኝ መረጃ መጠየቅ ነው አይደል እንዴ? እውነቴን ነው ግጣጣ ሰው ሲገኝ መጠቀም ነው። ዌል ሄሎዬ ዛሬ ፈለኩሽ ስለ ሶፊ አንዳንድ ነገር ማወቅ ፈልጌ ነው። ማለት just simply ያለችበትን ሁኔታ አዲስ ነገር አንዳንድ ነገር ካለ ታዲያ ራሷን አትጠይቃትም ነበር ታሜ? እሷን ራሷን መጠየቅ እችላለሁ but like እሷን ከማስጨንቃት ቀድሜ ካንቺ ያውቄ። ይቅርታ ታሜ ከሷ ብታውቅ ይሻላል። በእርግጥ ሰሞኑን ከዴቭ ጋር የማየው አንዳንድ ነገሮች ግን ዴቭ ይሄ ላስት ታይም ያ ረዘም ያለው ልጅና በጣም ቆንጆ ልጅ። ቆንጆው ምን ነው ቆንጆና አጠራጠረክ? ራኪ አንቺ ዘግተሽ ልትሄጂ ነበር? አላየሽም?
እንዴት ነሽ? ሰላም ነው? ደግሞ እዚህ ምን ትሰሪያለሽ? ሰው ቀጥሬ ነው እደውልልሻለሁ። ቸኩያለሁ። ለኤፊ ቆንጆ ደውላለች። የኤፍ ገርልፍሬንድ ናት። ማለቴ ባለፉት ከነበሩት ውስጥ አንዱ። ኦ ማይ ጋድ ውጪ ለመሄድ ያላት ጉጉት ብታይ። እሱ ደግሞ በጣም ነው የሚያፈቅራት። እና ለምን አብረው አይሄዱም? እንዴ ዝም ብሎ ይኬዳል እንዴ? አቅም የሚባል ነገር አለ እኮ። ኦ ሶሪ እኔ ነገር ኤኒዌይስ የቻልኩትን ያህል ብተባበራቸው ደስ ይለኛል። ሰው በፋይናንስ ምክንያት ሲለያይ ምናምን አይ ዶንት ኖ አልወድም። ከሰው ልጅ መጠበቅ ግን ከባድ። ከሰው ልጅ ከጠበቅ ባዶ እጅን ነው የምትቀር። ኖ አንተ እንደምታስበው እኮ አይደለም። በህይወቴ ከሚያስደስቱኝ ነገሮች ሰውን መተባበር ቢሆንም ይሄን ያክል ነገር ግን ማድረግ እውነት ከባድ እኮ ነው። you know what
ሰላም ገባ አሪፍና የማይረሳ ጊዜ እንዳሳለፍ ነበር የደወልኩት ነበር በጣም ይገርማል ማለቴ ምንም እንኳን የራሴ የምለውን ሰው የመምረጥ ነፃነት ቢኖረኝ የኔ የምለውን ሰው አባቴ ሲወድልኝ በጣም ደስ ይለኛል ማለት በቃ ቻው ሰው ሄሎ በደህና ነህ በሰላም ነው በቃ ቅዳሜ ቢሆን ለዋራሽ የምፈልገው ነገር ስላለ ባገኝሽ ይመችሻል እሺ እሺ ታዲያ ቻው ደህና ደር ማይ በማዘን የምታመጪው ምንም ነገር የለም ይልቅ የሚሆነው ነገር ሁላችንም እንነጋገር ዳዊት ሰው ወዶ ያዝናል ብላ ቆይ ምን ተበደልኩ ነው የምትዩ ቤትሽን ተሽድሽው አንቺ ራስሽ እኔ ምን አጠፋው አባዬ እማዬ ያለችው ያለው ነገር ምንድነው ቢያንስ ለስራህም የምሰጠውን ጊዜ ያህል ለሷም ጊዜ መስጠት መቻል አለበት ትልቁ ችግራችሁ ጊዜ መሰጣጣት አለመቻላችሁ ዳዊት እኔ ለማን ነው የምለፋው ለማን ነው ቀን ከሌሊት እንደዚህ የምደክመው ለእናንተ አይደል አቃለው አባዬ ግን ፍቅር ቅድሚያ ያስፈልገዋል ማለት እኛ ተነጋግረን ነገሮችን ለመፍታትና ለማስተካከል ካልሞከርን ማንንም አያስተካክልልን አንተም ተገቢውን ጊዜ መስጠት መቻል አለብህ እሺ ይሁን ይህ ከሆነ ጥፋቴ አስተካክላለሁ ያው ይቅርታ ማለቴ ነው ይቅርታ ያልኩ ይቅርታ ያልኩ ነው እኔ ራሴ ልምጣ እሺ ታዲያ ለኔ ስትይ እንግዲህ በኋላ ማኪያቶ የምትሆን ነገር አንተም ለኔ ጊዜ ስጠኝ እሺ እናቴ ሰጥሻለሁ እኔም እወድሻለሁ ይሸፋሸኩ ልጅመር እንደ ጭልፊት ይዞ መሄድ አረደም ነፍሰቁልኝ የለ እንዴ ይህንንማ ለኤፍ ወራይ ነው ኤፍ ዴቪ በነገርከኝ ነገር በጣም ደስ ብሎኛል አንቺና ግሩሜ ባትኖሩ ኖሮ ምንም ነገር ማድረግ አልችልም በጣም ነው
from the rain and snow, trying to forget but I won't let go. Looking at a crowded street, listening to my own heartbeat. So many people all around the world. Tell me, where do I find someone like you, girl? Take me to your heart, take me to your soul. Give me your hand before I'm old. Show me what lovers haven't got a clue. Show me that wonders can't be true. They say nothing lasts forever. We're only here today. Love is now or never. Bring me far away. Take me to your heart, take me to your soul. Give me your hand and hold me. Show me what love is. Be my guiding star. It's easy. Take me to your heart. ሊርቦኛል እንፋለለ ምን ብለህ ፈለግሽ? የፈለገው እኔ በጣም ርቦኛል መብላት ብቻ ነው የፈለገው። ቆይ ማን ጋር ይደወልልኝ? ስልኬ ከ10 ደቂቃ በኋላ እንዲጮህ እየሞላሁት ነው። ልክ ከ10 ደቂቃ በኋላ ስጮህ በቃ የትም ይሁን ምንም ይሁን ያገኘነው ነገር እንበላለን። ተስማማ? አዎ ቀጥይ። Standing on a mountain high, looking at the moon through a clear blue sky. I should go and see some friends, but they don't really comprehend. I don't need too much talking without saying anything. All I need is someone who makes me wanna sing. Take me to your heart, take me to your soul. Give me your hand before I'm old. Show me what lovers haven't got a clue. Show me that wonders can be true. They say nothing lasts forever. We're only here today. ምን አለ የሚበላ? እሺ አንድ በየአይነትና ምን ጀመረ? እርቦኛል አይደል እንዴሽ? አዎ አንድ በየአይነትና ፓስታ እንጭ። አዎ አቀላቂ ይንጣ ማለት በቃ አንድ ላይ ምግቡ ይመጣል። ምን አገባኝ ትበላታለህ? እንበላለን። ወይ ውሃ ከላይ ይሄ ከወቴት እየመጣ ውሃ እንደሆነ ታይ ወይ ጉዳይ እንዴት እንደነካውት ያ መጣው ነው ያለው Standing on a mountain high, looking at the moon through a clear blue sky. ለማንም ልሰጠው ማልችለው ፍቅሬን ይገልጸኛል ብዬ ማምነው ስጦታ ነው። የቀደመውን ዕቃ ሰጠኝ። Oh my god. እኔ ማመን አልችልም። በጣም ይገርማል። እንደዚህ ተወጀዋለሽ ብዬ አልጠበቅኩም ነበር። ይሄ ማለት እኮ የግሩሜ ትልቅ ስጦታ ነው። ኢቭን እንደሚወደኝ የሚገልጽበት ስጦታ ነው። ይገርማል። በጣም መገጣጠሙ በጣም ይገርማል።
የት ሄድክ? አባትሽ ነቃው ማለት ነው አይደል? ማንንም ጉሩሜ ለማንኛውም በጣም ይገርማል። ማን ታምራት አውሾ ሶፊ ከታምራት ጋር ግን በምን እንደተጋጫችሁ አልነገርሽ? ብዙ ታሪክ ነው፣ ግን መጥፎ ጸባዮቹ እንዳለ ሆኖ እኔ ሀገሩን የማይወደው ጭጭ የሚለው እንዳይወጣ አልወድም። አዎ 3 ሰዓት ሙሉ ግን ሰው እንዴት ይሰቃል? ስድሮ ድናም የባለፈውን ስኮላር እኮ ተቀበሉኝ። ስኮላሩን ተቀበሉኝ እኮ ነው የሚለው። የጫንጮ ነው አሜሪካን አይደለም ማይፍ እንተሳሰብ እንጂ ስንነጋገር ማለት እንዴ ምን ማለት ነው? ለሞራላችን እንኳን ማሰብ አለብን እንዴ። አትቀልድብኝ። ኧረ ምን ቀልድ እንዴ? ሰው ምንድነው ወይ ቡዳ ወይ አርሲ ጀመጋኛ ነው የሚሆነው እንዴ? አሜሪካ የሚያስበው ሰምቶ እስኪ ዝም በል ክፍቶ ወሬው ያለው እሱ ጋር። ዴቭ ፕሊዝ ክሊር አድርግልኝ። የአሜሪካን ስኮላርሺፕ መጣልኝ እና ሊድ አልሄድ ብለህ ነው ግራ የተጋባው ማለት እቺኛው ጆሪ ትንሽ ክሊር አረጋጥ አረጋ ቃል በቃል ሲነገረኝ ጆሪ እቺኛዋን እኔስ ከምሬ ነው አቃልድ ማለት ኢቭን ምን ማድረግ ራሱ እንዳለብኝ አላውቅም ማለት እሱ የምር ነው ነው ስማ ይሄን ነገር ነው ሰምተን እንዴ ዝም ብሎ ወራ ዝም ብለን ዛሬ ማታ ሰለብሬት ሰብሰብ ድምቅ ነው ምናመሸው የምር እንዴ ምን ነብሰው ነው ኮንግራማን ስማ ሽርፍራፊ ሳንቲም እንዳትይዝ የምሬን ሲጀምር ኪስ ያለው ስሪ እንዳታርግ ለምን ይዞት ያድመጅ ያለው ገንዘብ ማየት ቀውጧል እኔ ቀጠሮ አለች ሊድዛ በጣም ግን አንተ የምትሄደው የት ነው ማለት ማናት የሚፈርድባት ማን ይፈርድባታል የዘንድሮ ቺክ የሚፈልገው ምንድነው አሜሪካ የሚሆን ቃል አለ ጓደኛዬ ምን አደከመ ተጠቃቀምበታለሁ አሁን ባለው ተገኘኩ አንተ ኪስ ወሳኝ ሰው ነው የምር ዛሬ እንገናኝ ግዴላችሁ ጡሊ አንተ ግን እድለኛ ነህ አሜሪካ እግዚአብሔር ካንተ ጋር ሄሎ እኔ የምልሽ አንቺ ግን አሜሪካን ቆንጽላ ነሽ እንዴ ያን ጀዝባ ጀምሮ ከአንቺ ጋር ንክክ ያላቸው ሙሉ የአሜሪካን ቪዛ አገኙዋል እንዴ ዴቭ ጨረሰ እኔ የምልሽ ለኛ ለወንድሞች በሆነ በንክኪ ምንም ነገር አናገኝም በስልክ የሚነገር አለ በደንብ አድርገን ነው ሰለብሬት አድርገን ቀውጠን ነው የምናወራው በይ ይበቃሻል እንገናኛለን ቻው ማታ ላዋራሽ ስደውልልሽ ስልክሽን አታነሽ በቃ ምንም ልታሳዳኝ አትሞክር ምን አለበት በሰነ ምንድነው የምሰማው ስለመሸኛ ወይም ከጓደኞቹ እንደማንስ ልትነግረኝ ነው አይደለም ነግረኛል አሳይተኛል እኮ ሶፊ ቆይ ስለፍቅረኛዬ ውጭ መሄድ ከጓደኞቼ ነው መስማት ያለብኝ ይሄ እኮ የቆየ ፕሮሰስ ቢሆንስ እኔ ላይፌ ነው ይዤው ነበር ለማንኛውም ጊዜ ማሳለፊያ ስላደረከኝ አመሰግናለሁ ካሁን በኋላ ዞር ብለህ ልታኝ እንዳትሞክር እሺ ሶፊ በእናትሽ ረጋ ብለን እንነጋገር ተው እንጂ ረጋ ብለን እናውራ ረጋ ብለን ጊዜ አለህ እንዴ ባሁን ባለ ጊዜ ብትዘጋጅበት ይሻላል ካሁን በኋላ ሶፊ የምትባል ሴት እንደሌለች ቁጠር ደግሞ በቃላት የምንሸነገር ምናምን እንዳይመስልህ
ወንዶች እንዲህ ነው የሚወዱት። ቆፍጠን ማለት ነው ያለብሽ። ካሁን በኋላ አይኑን ማየት አልፈልግም። ወይ ወንዶች ማን ይታመናል ግን? መጠቀም ያደረጉን አይደል? ለነገሩ ለሞላውን ሶፊዬ ትሙት አንቺን ለመሰለሽ ጓደኛዬማ ቆንጆ ወንዶችን አሰልፌ ነው ማመጣልሽ። እሱ ነው አይደል? እንዳታነሽበት። ገና ደጅ መጥናት አለበት። ማን መሆንሽን ማን ያውቅ ይገባዋል። ተሟ ለማፈሩ መልሶ መላልሶ መደወሉ። አሁንም እሱ ነው። ሄሎ ታሚ፣ በደንብ ከሰራን እኮ እዚህ ሀገር መኖር ይቻላል። አንተ ለምን እንደምትንቀው አላውቅም። ሀገሬን እኮ ጥላቻ ወይ ንቀት አይደለም፣ የተሻለ ነገር ፍለጋ ነው። በዛ ላይ ላንቺ ያለኝ ፍቅር በየቀኑ እየጨመረ ነው። ብዙ ሴት አይቻለሁ፣ እንዳንቺ አይነት ንጹህ ሴት ግን እስካሁን አላየሁም። ይቅርታ ታሚ፣ ሙዴ ጥሩ አይደለም። አሁን ልሂድ፣ ሌላ ቀን እንገናኝ። እንደዚህ መሆንሽ ብቻሽን አትሄጂም። ሜል አድርስሽ። ምን ሆነሽ? ዝም ብዬ ነው፣ ምንም አልኩ እኮ። ይሄን ያህል እንደሚያደርግሽ ያ ጀዝባ ነው አይደል? ካሁን በኋላ እንደዚህ ስትል እንዳልሰማሽ ማለት ድሮንም ለነገሩ አንቺ እኮ ጀዝባውን ነው የምትወጂው። ምርጫሽን እኮ አወቅነው። ጀዝባው አይደል የሚመችሽ? መጀመሪያ ስለ ሰው ከመናገር በፊት ራስን በደንብ አድርገህ ወቅሽ። ቢኒ ምን አዲስ ነገር አገኘ? አረ ኤፍሬም ምን አዲስ ነገር አገኛችሁ? ምንም ነገር የለም። በቃ ዝም በለው። ይኸውልህ ልናናግራት ሄደን ነበር፣ ግን ያየነው ነገር አይደል ክፍቶ። ለምንድን ነው ዝም የማትለው? በቃ ይኸውልህ ይሄ እኮ ምንም አንተን የሚመለከት ጉዳይ አይደለም። ይሄ እኛን የሚመለከተን ነገር አይደለም። በቃ ለምን አንጮትም? ያራስ አንተ ለምን ነገርታችሁ? ምን አትነግረውም? እንዳይዩን አዩን ንገረው። ምን አየ? ግን አያረለ እነሱ ሴት ግን አያረለ ምንም ነገር። አንተ ደግሞ እነሱ አትበል። ስንት ጨዋ ሴት አለ አይደል? እባክህ በተከራዮች አይቻቸው ጭፍናችሁ ነገር ካዩ እነሱ ይኸውልህ ሴት ልጅ እናት ነች። ሴት ልጅ አትበል። እንደዛ አትበል። ኤፍሬም ምንድን ነው ያየኸው? ንገረኝ። ምንድን ነው ዴቭ ነገሩ? እስከዛሬ ድብቅ ስለሆንኩባችሁ እጅግ በጣም ይቅርታ።
ይሄ ቀን ካለፈ በኋላ ብዙ ነገር ልናወራ እንችላለን። ግን አንድ ስሜቴን በደንብ አውቃለሁ። ሶፊ ማጣት አልፈልግም። ምን ማለት ነው ይሄ? በጣም ነው የምወዳት። አሁን በኋላ ያለውን በተቻለኝ አቅም ራሴ ለማስተካከል ሞክራለሁ። ዴቭ፣ እንደዚህ አይነት ጉዳይ ግን በእኛ መሀል መኖር ነበረበት። ለምን ደበቀኝሽ? ባትደብቀኝ እኮ የሁሉ ነገር አይፈጠርም ነበር። ለነገሩ አሁንም አረፈደ። የልትሄድ ነው? ቆይ አንተስ ምን አስበህ? እኔ እኮ መጀመሪያም የነሱን ፊሊንግ ስላላወቅኩ እንጂ ለገዛ ጥቅሜ ጓደኛዬን አሳልፍ የሚሸጥ ባዶ ሱቅ አይደለም። እሺ የኛ ቼኮቬራ እዚሁ ምናምንን አቅፈ እዚሁ ትቀራታለህ። እንዳንተ ባዶ ሆኜ ከምቀር ከነሐቄ ድህነቴን አቅፌ ብቀመጥ ይሻለኝ። ባዶ? ማን ነው ባዶ? አንተ። ኧረ በእናታችሁ ምን ሆናችኋል? ዝም በያች። ዝም በይ? አዎ ዝም በይ። አንቺ ነሽ እዚህ የማይሆን ጉድ ውስጥ የከተትሽ። ፍቅርንና አሜሪካንን በቅጡ ሳትለይ ነው ሰው ወሬው ማለት ጥልቅ የምትይው። ትሰማኛለህ አንተ? በገንዘብ ሶፊን ሳይሆን ሶፊን የምትመስል ሌላ መርጠ ግዛበት፣ ወይ ደግሞ እሷን አንጠልጥላት ሂድሽ። ቶሚ በጣም ሰው እባክሽ ተይኝ አንቺ። ከብዙ ልፋት በኋላ መኮራረፍ በጣም ይከብዳል። ይሄ እኮ የመኮራረፍ ምናምን አይደለም እንዴ፣ ነግሬሃለሁ በቃ። ምን አለበት ግን እንዳወራሽ እኮ ነው ልብ ሰጪ። ያደረከው ነገር ለኔ ያለ ግምትና ምን ያህል ቦታ እንደምትሰጠኝ ነው የሚያሳየው። ኦፍ ኮርስ የተገናኘንበት ቦታ አስበህ ሊሆን ይችላል፣ ግን አይደለም። እኔ በፍጹም እንደዚህ አይነት ነገር አስበው ሶፊ፣ እኔ ጋር የሚሰማኝ ስሜት በትክክል ብነግርሽ አንድ አይደለም ደጋግመሽ ይቅርታ ጠይቂኛለሽ። ቆይ ናይት ክለብ የምመጣው መዝናናት፣ መጨፈር፣ መጠጣት አምሮኝ ይመስልሻል? ካንቺ አጠገብ ነው ሰው ያፈልጋል ማለት ይሄን ነገር ነቢኒያም ቢያውቁ እንደሚቀየሙኝ ያውቃለሁ። የመጀመሪያ ቀን መጥተሽ ቢሮ ከሞለች ቀን ጨምሮ ካንቺ ውጭ ሌላ ነገር ማሰብ አልቻልኩም። ይሄን ስሜቴን ለእነሱ መናገር አልቻልኩም። የነበረኝ አማራጭ ምንድነው? ናይት ክለብ ልክፈት በሚል ሰበብ ካንቺ አጠገብ መገኘት ነበር። አሁን ነቢንም ይሄ ነገር ውሸቴ መሆኑን ሲያውቁ በጣም ነው የሚናደደው። ዋናው ነገር አለመያዝ ነው የሚባለው። ይሄን ሁሉ መስዋዕት ለኔ ብለህ ከከፈልክ መሄድህን እንዴት ከጓደኞቹ ሰማለሁ? ይኸውልሽ ቢኒያም ይሄን የነገረሽ ቀን እኔ ቢኒያም ኤፍ ሆነን ቁጭ ብለን ሻይ እየጠጣን ነበር። በአጋጣሚ ስልኬን ሳይ አታችመንቱን አገኘሁት። በቃ ሻይ መቼ ነው? መጀመሪያ መሄድ ፍላጎት አለ። አሁን ደግሞ አንቺን ጥሎ መሄድ ልበለ የእውነት አንተ እስካሁን አልነቃም እንዴ? አሁን ነው ደውለሽለታል? ደውዬለታለሁ አልኳላ። እሺ እንዳይቀር አድርገሽ ነው ያገርሽ? ችግር የለውም አይቀርም ነው ደውዬለት። አይምጣ እኔ መስራው ነው ያገርሽ ብሎ አፍ መክፈት አለ። ያዝ አድርገውና የምትሰራውን ዝም ብለህ There's only you in my life, the only thing that's right. My
ድምፁን ያው ሶፊ እንደነ ሞቅ አድርገን ሶፊ ታገብኛለሽ? Yes. እሷ ናት የምትጠይቀው። Oh. ቤት ነው ቪአይፒ ነው። ሂድና እዛ መንደር ውስጥ ከፍተህ አይመስልህም? ማን የጠራው? ማንም አፍንጫውን የጠራው ሰጥቶት ነው የመጣው። ምን ለብሶ ነው የመጣው ደግሞ? ትሰማኛለህ? ጆንያ ለብሰህ ትመጣለህ? ሆልድ ኦን ምን አልክ? ወንድም ያባርልና እንደዚህ ጆንያ ለብ ኧረ ጉድ ምን አልካት? ያንተው እሺ ስማ ትሰማኛለህ? ይሄ ላንተ አይመጥንም። እንደዚህ ጆንያ ለብሰህ ማንም አያስተናግድም። ይሄ አታይም እንዳለባበስ እንደዚህ ጆንያ ለብሰህ የመጡ ሰዎች አታስተናግዳ። ቀይረና ይኸውልህ ራቅ 50 ሜትር ራቅ ብለህ ግሮሰሪ ማንፈልግ ጠጣ። እኔ እከፍልልሃለሁ አይመስልህም? እርጥብ በግ ስማ